መንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። አምላካችን እግዚአብሔር ከእናታችን ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከወላዲት አምላክ ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከመስከረም 26 ቀን አንስቶ እስከ ኅዳር 5 ቀን ያለው ጊዜ ዘመነ ጽጌ ይባላል። ጽጌ ማለት አበባ ማለት ነው። በተለይም በዚህ ወቅት በሀገራችን በኢትዮጵያ ተራሮቹ፣ ሜዳዎቹ፣ ሸለቆቹ ሁሉ በአበቦች ተውበውና አጊጠው ይታያሉ። ከዚህ የተነሳ ቤተ ክርስቲያን ከወቅቱ ጋር እያነጻጸረች አምላካችን እግዚአብሔርን ታመሰግነዋለች። ለልጆቿም አስፈላጊውን ትምህርት ትሰጣለች። ቅድስተ ቅዱሳን ድንግል ማርያምን በጽጌ ልጇ መድኃኔ ዓለም ኢየሱስ ክርስቶስን በፍሬ እየመሰለች ታመሰግናለች። ራሱ ማህሌቱ ማህሌተ ጽጌ ነው የሚባለው። በተለይም በዚህ ወቅት የሕፃኑ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስተ ቅዱሳን የድንግል ማርያምን ስደት የምናስብበት ወቅት ነው። ከዚህ የተነሳ ነው እኛም ዛሬ በዚህ ርዕስ ለመማር የመረጥነው። ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ በዚህ ርዕስ ውስጥ በመጀመሪያ ስለ ጽድቅ መሰደድ ማለት ምን ማለት እንደሆነ እናያለን። ሁለተኛ ስለ ጽድቅ ስንሰደድ እንዴት ሆነን ምን እያደረግን ልንሰደድ እንደሚገባን እንመለከታለን። ሶስተኛ ስለ ጽድቅ በመሰደድ የምንቀበለውን ዋጋ የምናገኘውን ነገር
ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አምላካችን ኢየሱስ ክርስቶስ አንቀጸ ብፁዓን በሚባለው ስብከቱ ወይም በተራራው ስብከቱ ይህንን ቃል ተናግሮታል። ስለ ጽድቅ የሚሰደዱ ብፁዓን ንዑዳን ክቡራን የተመሰገኑ ናቸው አለ። በመጀመሪያ ጽድቅ ማለት እውነት ማለት ነው። ስለ ጽድቅ የሚሰደዱ ሲል በባህሪው እውነት ስለሆነው ሐሰት ለባህሪው ስለማይስማማው በቃሉ ስለታመነው ስለ እግዚአብሔር ብለው የሚሰደዱ ብፁዓን ናቸው ማለት ነው። አምላካችን እግዚአብሔር በባህሪው ጻድቅ ነው። በብዙ ስፍራ በቅዱሳት መጻሕፍት ውስጥ ይሄ ተመዝግቧል። እመ ሳሙኤል ቅድስት ሐና እግዚአብሔር ያደረገላትን ቸርነት አስባ ለእግዚአብሔር ክብር ምስጋና ስታቀርብ በጸሎቷ እንዲህ ብላ አንስታለች። አንደኛ ሳሙኤል ምዕራፍ 2 ከቁጥር 2 ጀምሮ እንደ እግዚአብሔር ቅዱስ የለምና ነው ያለች። እንደ አምላካችንም ጻድቅ የለምና ነው ያለችው። እንደ አምላካችን ምን የለም? ጻድቅ የለም። እንደ አምላካችን እንደ እግዚአብሔር በባህሪው ጻድቅ ማንም የለም። እርሱ እጸድቅ አይል ጻድቅ ነው። እነጻ አይል ንጹሕ ነው። እቀደስ አይል ቅዱስ ነው። ጽድቁም ዘላለማዊ ነው። የማይለወጥ ጽድቅ ነው። የማይረክስ ቅድስና ነው። ያም የባህሪው ገንዘቡ ነው። ማንም ያልሰጠው ከማንም የማይቀበለው የራሱ ነው። ለዚህ ነው እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለም ያለችው። ስለ ጽድቅ መሰደድ ማለት ስለዚህ በባህሪው ጻድቅ ስለሆነው አምላክ ስለ እግዚአብሔር መሰደድ ነው። አባታችን ክቡር ዳዊትም እንዲህ እያለ ዘምሯል። የዳዊት መዝሙር 10 ቁጥር 7 ጀምሮ እግዚአብሔር ጻድቅ ነውና ጽድቅንም ይወዳል ነው የሚለው። እግዚአብሔር በባህሪው ጻድቅ ነው። ስለ ጽድቅ መሰደድ ማለት ለዚህ በባህሪው ጻድቅ ለሆነው ለአምላካችን ለእግዚአብሔር ክብር ብለን የምንሰደደው ስደት ማለት ነው። በስሙ አምነን በስሙ ተጠርተን ለአምልኮቱ እየተንበረከክን ለክብሩ እየዘመርን ስለ እርሱ እየመሰከርን የምንሰደደውን ስደት ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ አምላካችን ኢየሱስ ክርስቶስ የተናገረው መጀመሪያ ይህንን ያጠይቃል። ሌላው ስለ ጽድቅ የሚሰደዱ ብፁዓን ናቸው ማለት ጽድቅ ስለሆነው ስለ ቃሉ ነው። የእግዚአብሔር ቃል ጽድቅ ነው፣ እውነት ነው። ጽድቅ ስለሆነው ስለ ቅዱስ ቃሉ ስለ ቅዱስ ወንጌል ብለው የሚሰደዱ ቅዱስ ወንጌልን በማስተማር ቅዱስ ወንጌልን በመማር ቅዱስ ወንጌልን በመመስከር
የሚሰደዱ ብፁዓን ናቸው ማለት። ሌላው ሶስተኛው ስለ ጽድቅ የሚሰደዱ ብፁዓን ናቸው ማለት ቃሉን ከመናገር ጋራ እንደ ቃሉ የሚኖሩ ብፁዓን ናቸው፣ ንዑዳን ክቡራን ናቸው ማለት ነው። ጽድቅን የሚያፈሩ በጎ ሥራ የሚሰሩ በብርሃን ሥራ የሚመላለሱ እንደ እግዚአብሔር ቃል የሚኖሩ ብፁዓን ናቸው። ክርስትና የሚያምኑት ሕይወት ብቻ አይደለም፣ የሚታመኑለትም ሕይወት ነው። ሃይማኖት ስንል እንዲህ ማለታችን ነው። ሃይማኖት የሚለው ቃል ሃይመነ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም አመነ፣ ታመነ፣ አሳመነ ማለት ነው። አስተውል ወገኖቼ፣ የክርስትና ሃይማኖት በመጀመሪያ የምናምነው ሃይማኖት ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል፣ አምነናል፣ ተጠምቀናል። የመጀመሪያው ይሄ ነው። የምናምነውን አምላካችን እግዚአብሔርን ያመነውን ቅዱስ ወንጌልን ደግሞ ልንኖርበት ይገባል። ማመን ብቻ አይደለም ክርስትና፣ መታመንም ነው። ለእግዚአብሔር መታመን፣ ለቃሉ መታመን። አሁን ሁላችን አምነናል። ስንቶቻችን ግን ለእግዚአብሔር ታምነን እንኖራለን? ራሳችንን እንጠይቀው። ስንቶቻችን ለምንናገረው ለምንሰብከው የእግዚአብሔር ቃል፣ ለምንዘምረው የእግዚአብሔር ቃል፣ ቁጭ ብለን እንደዚህ ለምንማረው ለምንጽፈው የእግዚአብሔር ቃል፣ እቤታችን ግድግዳ ላይ ለለጠፍነው ለእግዚአብሔር ቃል፣ ቢሮአችን ጠረጴዛ ላይ ላስቀመጥነው፣ መኪናችን ላይ ለለጠፍነው፣ ልብሳችን ላይ ጠልፈን ጠቅሰን አሳትመን ለምንሄደው ለእግዚአብሔር ቃል የምንታመን ስንቶች ነን? ጥያቄው ነው። ማመን አንድ ነገር ነው፣ ግን ማመን ከመታመን ጋራ መሆን አለበት። ለክርስቶስ ወንጌል በሉ እንደሚገባ ኑሩ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ በምዕራፍ 1 ቁጥር 27 ላይ የመዘገበው ኃይለ ቃል አሁን ለክርስቶስ ወንጌል እንደሚገባ ልንኖር ይገባናል። ያን ጊዜ በእውነት እውነተኞች ክርስቲያኖች ነን። የምናምነውን የምናመልከውን እግዚአብሔርን ታምነንለታልና ያመነውን ወንጌል የምንናገረውን ወንጌል እየኖርን ነውና ከዚያ በኋላ ነው ወደ ማሳመን መሄድ። አንዳንዶቻችን አምነናል ብለን ሳንታመን ሌላውን ለማሳመን እንሞክራለን። ይህ ሞኝነት ነው። ለእኛም የሚጠቅመን ሌሎችም የምንተርፈው አምነን ታምነን ስንኖር ነው። በእውነት እንዳመንን ታምነንለት ደግሞ ሌላውን ለማሳመን አምላካችን እግዚአብሔር ሁላችንን ይርዳን። አምነን ታምነን ስንኖር በመናገር ብቻ አይደለም የምናሳምነው፣ ከቃል ይልቅ ተግባር ይሰብካል። እኛ ራሳችን
የተገለጥን የተከፈትን የምንነበብ ወንጌሎች ስንሆን ከኛ ሕይወት የተነሳ ሌሎች ይማራሉ፣ ሌሎች ያምናሉ። የነኚህ አምላክ እውነተኛ አምላክ ነው፣ እነሱ የሚያምኑት ሃይማኖት ትክክለኛ ሃይማኖት ነው ብለው በምግባራቸው ሰዎች ተስበው ይመጣሉ። አሳመንን ማለት ይሄ ነው። እንደኔማ ቆሞ እዚህ የሚናገር ሞልቷል እኮ ዛሬ መጽሐፉንማ የሚጠቅሰው ሞልቷል። ማን ነው የሚኖርበት ነው ጥያቄው። የእግዚአብሔር አምላካችን አሁንም ለቅዱስ ወንጌሉ እንደሚገባ እንድንኖር በቸርነቱ ሁላችንን ይርዳን። ስለ ጽድቅ መሰደድ ማለት ይሄ ነው። በማመን በመታመን እና ደግሞ በማሳመን ስለ ጽድቅ መሰደድን በአዲስ ኪዳን ያስተማረን ማን ነው? እንዴትስ አድርጎ ነው ያስተማረን? ይሄንን እናነሳለን። ስለ ጽድቅ መሰደድን ያስተማረን ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለ ጽድቅ መሰደድን ያስተማረችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እመቤታችን ናት። ጥቂት ነገር አነሳለሁ ከዚህ ክፍል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጽድቅ የሚሰደዱ ብፁዓን ናቸው ብሎ ቆሞ በቃል ከማስተማሩ አስቀድሞ ገና አንድ ፍሬ ሕፃን ልጅ ሳለ በተግባር ተሰዶ ስደት እንዳለብን አስተምሮናል። በተለይም በሄሮድስ ምክንያት ቅድስተ ቅዱሳን ድንግል ማርያም ልጇ መድኃኔ ዓለም ኢየሱስ ክርስቶስን ይዛ ወደ ግብፅ ተሰዳለች። በማቴዎስ ወንጌል ምዕራፍ 2 ላይ ሙሉ ታሪኩ ተመዝግቧል። ጌታችን ከእመቤታችን በቤተልሔም በተወለደ ጊዜ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ያለው እያሉ በኮከብ ተመርተው መጡ። ሄሮድስና ከሄሮድስ ጋር የነበሩት ይሄንን ሲሰሙ ደነገጡ ይላል ቃሉ። ምን አሉ? ደነገጡ። ምን ስላሉ? ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ያለው? ጥያቄው ነው። ሄሮድስ ደነገጠ። የወንበር ጉዳይ ነው፣ የስልጣን ጉዳይ ነው ያስደነገጠው። ዛሬም ብዙዎች በስልጣን ጉዳይ ይደነግጣሉ። ተወለደ የተባለው ምድራዊ ንጉሥ ነው የመሰለው። እሱስ ምድራዊ ንጉሥ አይደለም፣ የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። እነግሣይል ንጉሥ ነው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ምድራዊ ንጉሥ መሰለውና ንጉሥማ ከሆነ ስልጣኔን ይቀማኛል፣ ይነጥቀኛል፣ ስለዚህ ሳይቀድመኝ ልቅደመው ብሎ ሊገድለው ተነሳ። ኮከቡ ከታየ ስንት ጊዜ ይሆናል ብሎ ጠየቀ። 2 ዓመት ይሆናል አሉት። እንግዲህ አሁንማ ይሄ የተወለደው ንጉሥ ከ2 ዓመት አይበልጠውም። ስለዚህ 2 ዓመት እና ከ2 ዓመት በታች የሆኑትን ሕፃናት ወንዶቹን ሰብስቤ ብገድል ባስገድል ከዚያ ውስጥ አንዱ ይሆናል፣ እገላገላለሁ፣ አረፋለሁ ከስጋት አለ። ስለዚህ ልጆቻችሁን ስጡኝ አለ። በቤተ መንግሥት በእንክብካቤ ላሳድግላችሁ አለ። በጣም ያሳዝናል። ይሄ የሄሮድሳውያን ጠባይ ነው። ሸንጋዮች ናቸው፣ አታላዮች ናቸው። ያላወቁ የዋሆች እናቶች ልጆቻቸውን እየወሰዱ ለንጉሡ ለሄሮድስ ሰጡ። በቤተ መንግሥት እንዲያድጉላቸው፣ በቅንጦት በድሎት በምቾት እንዲያድጉላቸው። የሌላቸው ይላል የቤተ ክርስቲያን ታሪክ ከሌላ እየፈለጉ ደግሞ ልጅ ሲሰጡ ከንጉሡ የሚሰጣቸው ወርቅ ነበር፣ ብር ነበር። ያለ መቀበል ብለው ወስደው ሰጡ። 144,000
ሕፃናት ነው ሄሮድስ በግፍ ያስገደለው። ሄሮድሳውያን ወንበር ስለሚወዱ ስልጣን ስለሚወዱ ለሕፃናት እንኳን አይራሩ። እንዳትደነቁ። የዘመኑም ሄሮድሳውያን በንጹሐን ደም ሲታጠቡ ስታዩ እንዴት አትበሉ። እነሱ ከወንበራቸው የሚበልጥባቸው ምንም ነገር የለም። ስለ ስልጣን ሲሉ ለምድራዊ ክብር ሲሉ በንጹሐን ደም ይታጠባሉ። እግዚአብሔርን አይፈሩማ፣ ሰውን አያፍሩማ። ሰው ሆነው ተፈጥረው ከአውሬ ከፍተው ስለሚኖሩ ማለት ነው። ሄሮድስ ይህንን ያደረገው ሰብአ ሰገልን ምን ብሏቸው ነበር? ባገኛችሁት ጊዜ ለኔ መጥታችሁ ንገሩኝ አለ። እኔም እንድሰግድለት ነው ያለው። ምን እንድልለት? እንድሰግድለት። በአንደበቱ ነው እንድሰግድለት ያለው እንጂ በልቡናው እንድገድለው ማለት ነው። ስለዚህ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል በሕልም ተገልጦ እንዲህ አለ ለአረጋዊ ለቅዱስ ዮሴፍ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ተመዝግቧል። ሄሮድስ አለው ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው ነው የሚለው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስና የእናቱ የቅድስተ ቅዱሳን የድንግል ማርያም የስደታቸው ምክንያት ምንድነው ስንል በቆሙ ሄሮድስ ሕፃኑን ሊገድለው ስለፈለገ ነው። ሌላው ትንቢቱ እንዲፈጸም ነው። በትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ጀምሮ ልጄን ከግብፅ ጠራሁት የተባለው ቃል እንዲፈጸም ተሰደዱ። ሌላው ምሳሌው እንዲደርስ ተሰደዱ። ምሳሌው በኦሪት ዘፍጥረት ምዕራፍ 46 ላይ በተለይም ቅዱስ ያዕቆብ በኋላ እስራኤል ተብሎ የተጠራው በነበረበት ዘመን በዓለም ላይ ጽኑ ረሃብ ነበረ። ምግብ ግን በግብፅ ነበረ። ሁላችን እንደምናውቀው የያዕቆብ ልጅ ዮሴፍ በወንድሞቹ ተጠልቶ ተሽጦ ተሰዶ ግብፅ ወርዶ ነበረ። ያዕቆብ የዮሴፍን የልጁን ግብፅ መኖር በሰማ ጊዜ ልሂድ አለ። ልጄን ልየው አለ። ልውረድ አለና እግዚአብሔርን ጠየቀው። እግዚአብሔርም እንዲህ አለው፣ እኔ ከአንተ ጋር ወደ ግብፅ ወርዳለሁ፣ ደግሞ ከግብፅም እመልስሃለሁ፣ አወጣሃለሁ። ስለዚህ ሂድ አለው። 75 ነፍሳት ይዞ ሄደ ይላል። ከየት? ከምድረ ርስት ከከነዓን ከዛሬቱ ኢየሩሳሌም ወደ ግብፅ ወረዱ። ሁላችን እንደምናውቀው በግብፅ 430 ዓመት ኖሩ። ከዚያ በኋላ ነው ከግብፅ ወደ ምድረ ርስት ወደ ከነዓን ወደ ዛሬቱ ኢየሩሳሌም የተመለሱት፣ ነፃ ያወጡት ከፈርዖንና ከሰራዊቱ እጅ። ይሄ ምሳሌ ነበረ። ያዕቆብና ልጆቹ የአዳምና የኛ የልጆቹ ምሳሌ። ኢየሩሳሌም የገነት ምሳሌ፣ ግብፅ የሲኦል ምሳሌ፣ ፈርዖንና ሰራዊቱ የዲያብሎስና የሰራዊቱ ምሳሌ። አምላካችን እግዚአብሔር በረድኤት ከያዕቆብ ጋር ወደ ግብፅ እንደወረደ እንደተሰደደ እንዲሁ በአዲስ ኪዳን ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ወደ ግብፅ ተሰደደ። ምሳሌው እንዲደርስ ማለት ይሄ ነው። ከኢየሩሳሌም ወደ ግብፅ መሰደድ ማለት እንዲህ ነው። ከገነት ኢየሩሳሌም የገነት ምሳሌ ናት። ወደ ግብፅ የሲኦል ምሳሌ ወደኖቹ ተሰደደ።
ከዚያ አወጣሃለሁ፣ አብሬ እወርዳለሁ፣ ደግሞ አወጣሃለሁ፣ እመልሳለሁ እንዳለ አዳምና እኛ ልጆቹን ከሲኦል ከባርነት ቤት ነፃ አወጣን። ከዲያብሎስና ከሰራዊቱ እጅ አዳነን። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት አሻገረን። ይሄ ምሳሌ ሊደርስ ሌላው በሰው ልጆች ልቡና አድረው የነበሩትን አጋንንትን ሊያሳድድ አምላካችን ኢየሱስ ክርስቶስ ተሰደደ። ሌላው የሰማዕታትን፣ የጻድቃንን፣ የእውነተኞቹን ክርስቲያኖች ስደት ሊባርክ ተሰደደ። ሊቁ እንዲህ እንዳለ ኢየሱስ ስዱድ ተስፋሆሙ ለስዱዳን ያለው ኢየሱስ ክርስቶስ ስደተኛ ነበር በዚህ ምድር ላይ፣ ለሚሰደዱትም ተስፋቸው ነው። ስደተኛ አባት ያለው ልጅ ስደተኛ ነው። ስደተኛ እናት ያለችው ልጅ ስደተኛ ነው። አባታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ስደተኛ ነበር። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እናታችን በዚህ ምድር ስደተኛ ነበረች። ስለዚህ እኛም ስደተኞች ነን። ሰማዕትነት በሰይፍ መቀላት፣ በእሳት መቃጠል፣ በድንጋይ መወገር፣ እንደ በግ እንደ ዶሮ መታረድ፣ እንደ ጎመን መቀርደድ፣ ወደ አናብስት ጉድጓድ መወርወር ብቻ አይደለም፣ ሰማዕትነት ስደት ጭምር ነው። የሰማዕታትን ስደት፣ የእውነተኞቹን ክርስቲያኖች ስደት ባረከ። ስደታችንን ሊባርኩ ሕፃኑና እናቱ ተሰደዱ። በእውነት ተሰደው ስደታችንን የባረኩ ሕፃኑ ኢየሱስ ክርስቶስና ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ይግባቸው። ተሰደው ስደታችንን ባረኩ። ሌላው በግብፅ የነበሩትን እነ ሲሃትን እና አስቄት ገዳማት ለመባረክ በኢትዮጵያ ያሉትን እነ ዋልድባን፣ እነ ደብረ ዳሞን፣ እነ አክሱም ጽዮንን፣ እነ ምስሐል ማርያምን፣ እነ ሙረ ኢየሱስን፣ እነ ጣና ቂርቆስን፣ ሌሎችንም ገዳማት ለመባረክ ተሰደዱ። በኢትዮጵያ ያሉ አድባራት ገዳማት በቅድስተ ቅዱሳን በድንግል ማርያምና በልጇ በመድኃኔ ዓለም በኢየሱስ ክርስቶስ ስደት ጊዜ ተባርከዋል። ኢትዮጵያንና ኢትዮጵያውያንን ለቅድስተ ቅዱሳን ለድንግል ማርያም አስራት አድርጎ ልጇ የሰጣት በስደታቸው ጊዜ ነው። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ተሰደደ። ከዚያ በኋላ ከ3 ዓመት ከ6 ወር በኋላ ሄሮድስና ከሄሮድስ ጋር ያሉት ከሞቱ በኋላ የሕፃኑን ነፍስ የፈለጉ ሄሮድስና ከሄሮድስ ጋር የነበሩት ሞተዋልና ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ አለው የእግዚአብሔር መልአክ። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ጀምሮ እንደተመዘገበ ማለት ነው። ሄሮድሳውያን ለጊዜው ነው። ቢሰለጥኑ ከፍ ከፍ ቢሉ ግፍ ቢበጽሙ በንጹሐን ደም ቢታጠቡ ለጊዜው ነው። ጽዋው ይሞላል፣ ሞልቶ ይተርፋል፣ ይፈሳል። እግዚአብሔር ለበቀል ይነሳል፣ እግዚአብሔር ለፍርድ ይነሳል። ያን ጊዜ መድረሻ ያጣሉ። ለጊዜው ዛሬም ሄሮድሳውያን ሰልጥነዋል። ዛሬም ሄሮድሳውያን በንጹሐን ደም እየታጠቡ ነው። ግን በገዛ ሀገራችን ስደተኞች እንደሆን አንቀርም። ይህም የመከራ የስደት የጭንቀት ጊዜ ያበቃል። አይዟችሁ፣ እንደገና በክብር እንኖራለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አንዳንድ ጊዜ አይመስለንም።
ሄሮድሳውያን ይበረታሉ። አሁን ሄሮድስ 144,000 ሕፃናት ሲያስፈጅ ሲያስገድል ማንም እሱን ከስልጣኑ የሚያወርደው አይመስለውም ነበረ። ነገር ግን ታሪክ ተለወጠ፣ ነገር ተገለበጠ። ሄሮድስና ተከታዮቹ እንዳልነበሩ ሆኑ። ስም አጠራራቸው ጠፋ፣ መታሰቢያቸው ተቆረጠ። አምላካችን ኢየሱስ ክርስቶስ በልጅነቱ በሕፃንነቱ ብቻ አይደለም የተሰደደው። ከዚያም በኋላ በዚህ ምድር ላይ በሚመላለስበት ጊዜ ስደተኛ ነበር። ጥቂት ነገር እናንሳ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ዕለቱኑ ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሞ ጸልዮ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለ በኋላ ሕሙማነ ሥጋን በእጁ ታምራት ሕሙማነ ነፍስን በቃሉ ትምህርት እየፈወሰ መመላለስ ጀመረ። ዕለት ዕለት ግን ያሳድዱት ነበረ። በዮሐንስ ወንጌል ምዕራፍ 5 ቁጥር 16 ጀምሮ አይሁድም ይላል ክርስቶስ ይህንን ስላደረገ አብዝተው ያሳድዱት ነበረ ይላል። በተለይም ከ38 ዓመት ጀምሮ በደዳኛ ባልጋ ቁራኛ እንደ ትኋን ተጣብቆ ይኖር የነበረውን ሰው የሌለውን ሰው ተነሳና አልጋህን ተሸክመ ሂድ አለው። ከ38 ዓመት ስቃይ በኋላ ወገቡ ቀንቶለት ቁርጭምጭሚቱ ጸንቶለት ጥግ ወይም ድጋፍ ሳይሻ 38 ዓመት ሙሉ የተሸከመችውን አልጋውን እሱ በተራው አፈፍ ብሎ ተሸክሟት ወደ ቤቱ ሄደ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን የተመለከቱ ቤተ አይሁድ ሊደሰቱ ሲገባቸው በሰንበት አልጋህን አሸክሞ ሰንበትን አሽሮሃል ብለው ክርስቶስን ሊገድሉ ፈለጉ። እሱስ እግዚአብሔር ሰንበት ነው፣ የሰንበት ጌታ ነው፣ የሰንበት ፈጣሪ ሰሪ ነው እንጂ እሱ ሰዓሬ ሰንበት አይደለም። ሰንበትን የሻረና የሚሽር አይደለም። እነሱ ግን እንዲህ አሉ። ይህም ብቻ አይደለም፣ እንዲህ አለ አምላካችን ኢየሱስ ክርስቶስ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። አይሁድ እንዲህ አሉ፣ እንዴት ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ይላል አሉት። ስለዚህም አብዝተው ሊገድሉት ይፈልጉት ያሳድዱት ነበረ። እውነት ነው የተናገሩ። እግዚአብሔር አብ ለእግዚአብሔር ወልድ የባህሪ አባቱ ነው። በመልክ የሚመስለው በባህሪም የሚተካከለው እግዚአብሔር ወልድ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ነው፣ የበኩር ልጁ ነው። እንዴት እግዚአብሔር አባቴ ነው ይላል ብለው አሳደዱት። አንዱ ክስ እኮ ነው። ይሄ ሃይማኖታዊ ክስ ነው። እሱን እስከ መስቀል ሞት ድረስ ለማሳደድ የቀረበ ክስ። ሌላ ሁለተኛ ክስ 46 ዓመት ፈይቶ የተሰራውን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሏል ነው ያሉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ እሱ የሚናገረው ስለ ሰውነቱ ቤተ መቅደስ ነበር። ሳይሰቅሉት አይቀሩማ፣ ሳይገድሉት አይቀሩምና ስቀሉኝ ግደሉኝ ማለቱ እኮ ነው። ነገር ግን በ3ኛው ቀን ሞትን ድል አድርጌ እነሳለሁ ማለቱ ነው። እነሱ ግን 46 ዓመት ፈይቶ የተሰራ ቤተ መቅደስ እንዴት በ3 ቀን እሰራዋለሁ ይላሉ? ስላላወቁት ነው። እንኳን በሰው እጅ የተሰራውን ቤተ መቅደስ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ እኮ ነው። ይሄንን የሚታየውን ዓለም ካለ መታየት ወደ መታየት
ካለመኖር ወደ መኖር አምጥቶ የፈጠረ ያዘጋጀ እሱ እኮ ነው። አይደለም በሶስት ቀን ከአይን ጥቅሻ በፈጠነ ቅጽበት እንደገና ሊሰራው ይቻለዋል። ሚሳነው ነገር የለም። ግን አላስተዋሉም። እነሱ የሚናገሩት ስለ ሕንጻው ቤተ መቅደሱ አንዱ ክስ የሆነ ነው። በሶስተኛው ቀን ሰራዋለሁ፣ ቤተ መቅደሱን መልሼ ሰራለሁ፣ አፍርሱ ብሏል ብለው ከሰሱት። ሌላው ሰንበትን ይሽራል ነው ክሱ። ሌላው ደግሞ ፖለቲካዊ ክስ ነው። ንጉሥ ነኝ ይላል። እኛ ንጉሳችን ቄሳር ነው እንጂ እሱ አይደለም ንጉሳችን አሉ። ስለዚህ ሮማውያኑ ከውጪ የፖለቲካ ክስ አዘጋጁ። አይሁዳውያን የአብርሃም ዘር ነን፣ ተገርዘናል፣ የእግዚአብሔር ሕዝብ ነን የሚሉ ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው የሚሄዱ ተመጻዳቂዎች፣ እንደ ቃሉ የማይኖሩ ግብዞች ግን ከውስጥ ክስ አነሱ። ሁለቱ ተስማሙ። አንድ ሆነው የማያውቁት አንድ ሆኑ ነው የሚለው። በዛ ዘመን ሮማውያን አይሁዳውያንን ወይም ቤተ እስራኤላውያንን ይገዟቸው ነበር፣ ቅኝ ይገዟቸው ነበር። በፍጹም ስምምነት አልነበራቸው። የሚያሳዝናችሁ ነገር ግን ክርስቶስን ሰቅለው ለመግደል ሁለቱ ተባበሩ። ሮማውያን አሕዛብ ናቸው፣ በሕግ አይመሩም፣ ስድ ነው የሚኖሩት፣ ጣዖት አምላኪያን ናቸው። ቤተ እስራኤል ቤተ አይሁድ በእግዚአብሔር ስም ተጠርተዋል፣ በሕገ ኦሪት ነው የሚመሩት። የእግዚአብሔርን ቃል ያውቃሉ፣ የእግዚአብሔር ሕዝብ ተብለዋል፣ አይኖሩበትም እንጂ። ዛሬም እኮ አንዳንድ ጊዜ ከውጭ ያሉ ኢያማንያን፣ አረማውያን፣ አሕዛብ፣ ጣዖት አምላኪያን ከውስጥ ካሉ ከአንዳንድ ካልታደሉ የእግዚአብሔር አገልጋዮች ነን፣ የእግዚአብሔር ልጆች ነን ከሚሉ ጋር ተስማምተው ቤተ ክርስቲያንና ክርስቲያኖችን ያሳድዳሉ። እንዳይደንቃችሁ፣ ያው ቀድሞ የተደረገ ነው። ዛሬም መልኩን ቀይሮ ይመጣል። ክርስቶስን እስከ መስቀል ሞት ድረስ አሳደዱት። ማጅራት መቺውን፣ ነፍሰ ገዳዩን፣ ወንበዴውን፣ በርባንን ፈተው ለቀቁ። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ግን ሰቅለው ገደሉት። ጲላጦስ ማንን እንድፈታላችሁ ትወዳላችሁ ብሎ ጥያቄ ባቀረበ ጊዜ በርባንን እያሉ ነው የጮሁት። ኢየሱስ ክርስቶስን ምን ላድርገው አለ። ስቀለው እያሉ ጮሁ። ምንድነው በደሉ? ምንድነው ኃጢአቱ? መረመርኩት፣ ነገር ግን ምንም አላገኘሁበትም አለ። እንከን አይወጣለትማ፣ ነውር ነቀፋ አይገኝበትማ። ኃጢአት ለባህሪው የማይስማማው አምላክ ነዋ። ክብረ ምስጋና ይግባው አምላካችን ኢየሱስ ክርስቶስ። ሊፈረድበት የሚገባው ጲላጦስ ፈረደበት፣ መረመረው። ሁሉን አዋቂ አምላክን ሊመረምር ተነሳ። በጣም ያሳዝናል። ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 27 ቁጥር 21 ጀምሮ ጲላጦስን ማለት ነው መልሶ ማንን እንድፈታላችሁ ትወዳላችሁ አላቸው። እነርሱም በርባንን አሉት። የዓለም ምርጫ ይሄ ነው። ዓለም ከሰላሟ አምላክ ከሰላማዊ ከኢየሱስ ክርስቶስ ይልቅ አዋኪዋን፣ ገዳዩን፣ ወንበዴውን በርባንን ትመርጣለች። ዛሬ የምናየው ነው። ክርስቶስን ሰቅለው ገደሉ። ደሙ በእኛና በልጅ ልጆቻችን ይሁን ብለው ተማመለው ማለት ነው። እስከ መስቀል ሞት ድረስ ነው ያሳደዱት። እስከ መቃብር ድረስ ነው ያሳደዱት። እንዲህ አለ፣ እኔን
አሳደውኝ እንደሆነ እናንተ ያሳድዷቸዋል አለ። የዮሐንስ ወንጌል ምዕራፍ 15 ቁጥር 20 ላይ አምላካችን ኢየሱስ ክርስቶስን አሳደውታል። ስለዚህ እናንተንም ያሳድዷቸዋል አለ። ለጊዜው ለደቀ መዛሙርት የተናገረው ቃል ነው። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። እንዲህም አለ፣ እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴንም ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግኩ ኃጢአት ባልሆነባቸውም ነበር አለ። ማንም ያላደረገውን ማንም ሊያደርግ የማይችለውንም ነገር ነው ያደረገው እሱ። ሰው ሊያደርግ የማይችለውን ነገር ነው ያደረገው። ሰው የሆነ አምላክ ነውና እሱ በእጁ ተአምራት ሕሙማነ ሥጋን ፈወሰ፣ ዕውር አበራ፣ ጎባጣ ቀና፣ ለምጽ አነጻ፣ ሽባ ረታ፣ ድዊ ፈወሰ፣ ጥቂቱን አበርክቶ መገበ፣ ሙት አስነሳ። በቃሉ ትምህርት ሕሙማነ ነፍስን ፈወሰ፣ የተጨነቁትን አረጋጋ፣ ያዘኑትን አጽናና፣ ለታወኩ ጸጥታና ሰላምን ሰጠ፣ ተስፋ ለቆረጡት የቆረጡትን ተስፋቸውን ቀጠለላቸው፣ ለአልቃሾች እንባቸውን ከዓይኖቻቸው ላይ አበሰላቸው፣ ለኃጢአተኞች የኃጢአታቸውን ስርየት ሰጣቸው፣ የረከሱትን ቀደሰ፣ ታሪካቸውን ለወጠ፣ ነገራቸውን ገለበጠ። ሊያመሰግኑት፣ ሊያከብሩት፣ ሊያወድሱት ሲገባቸው በግፍ ሰቅለው ገደሉት። በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው አለ አምላካችን ኢየሱስ ክርስቶስ። በአባታችን በክቡር ዳዊት ላይ አድሮ የተናገረውን ቃል ነው ስቦ ያመጣው። መዝሙር 68 ቁጥር 4 ላይ በከንቱ የሚጠሉኝ ከራሴ ጠጉር በዙ፣ በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ ይላል። ክቡር ዳዊት ለጊዜው ስለ ራሱ ዘምሮታል። ፍጻሜው ስለ አምላካችን ስለ ኢየሱስ ክርስቶስ ነው። ያለ ምንም ምክንያት ነው የጠሉት፣ ሰቅለውም የገደሉት። በአመፅ የሚያሳድዱኝ ጠላቶቼ በረቱ አለ። እስከ ሞት ድረስ አሳደዱት፣ እስከ መቃብርም ድረስ አሳደዱት። ቢሆንላቸው እንዳይነሳ መቃብሩን በመሳሪያና በሰራዊት ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤ ስለሆነ መቃብር ይዞ አላስቀረውም። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንግዲህ አምላካችን ኢየሱስ ክርስቶስ በአዲስ ኪዳን ስደትን እስከ መቃብር ተሰዶ አሳይቷል። ቅድስተ ቅዱሳን ድንግል ማርያም ተሰዳ አሳይታናለች። ስደት አለብን። ራሱ ባለቤቱ እንዲህ ብሏል፣ በዓለም ሳላችሁ መከራ አለባችሁን ያለው የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የመከራው አይነትና መጠን ይለያይ ይሆናል። በዚህ ዓለም ስንኖር መከራ አለብን። ክርስትና የመከራ ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። ብዙዎች በዚህ ምድር ላይ ተሰደዋል። ጥቂት ነገር እናንሳ እስቲ። ስደት አዲስ አይደለም። እኛ ዘመን ላይ የጀመረ አይደለም። ቤተ ክርስቲያን
እዚህ ዘመን የደረሰችው ብዙ መከራ አልፋ ነው። ስትገፋ፣ ስትሰደድ፣ ስትፈተን ነው። ቀዳሜ ሰማዕት ዲያቆን እስጢፋኖስ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀጥሎ ከቅዱሳን ሐዋርያት ቀድሞ በሰማዕትነት አርፏል። በሚያስተምረው በቅዱስ ወንጌል የክርስቲያኖች ቁጥር እየጨመረ እየበዛ ስለሄደ ከሚያሳየው ገቢረ ተአምራት የተነሳ ብዙዎች ስላመኑ ስለተጠመቁ ክፉዎቹ ክርስቶስን ሰቅለው የገደሉ ከኢየሩሳሌም አውጥተው በድንጋይ ወግረው ገደሉት። ወንጌል እንደ ወንጀል ተቆጥሮ ማለት ነው። በዚያን ጊዜ ይላል በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል የሐዋርያት ሥራ ምዕራፍ 8 ቁጥር 1 ጀምሮ። የመጀመሪያው ስደት የሆነው በዚህ ጊዜ ነው። ከቅዱሳን ሐዋርያት በስተቀር ክርስቲያኖች በሙሉ ተበተኑ ይላል። ክርስቲያንንና ክርስትናን ከምድረ ገጽ እናጠፋለን ብለው ተነሱ ክፎቹ። የሚገርመው ግን ክርስቲያኖቹ በደረሱበት ቦታ ሁሉ ወንጌልን ማስተማር ቀጠሉ። ስለ ክርስቶስ መመስከር ቀጠሉ። እንዲያውም የክርስቲያኖች ቁጥር የበለጠ እየሰፋ እየበዛ ሄደ። የሰማዕታት ደም የክርስትና ዘር ስለሆነ በቀዳሜ ሰማዕት በሊቀ ዲያቆናት በቅዱስ እስጢፋኖስ ደም ላይ ብዙ ክርስቲያኖች በቀሉ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። የሚገርም ነው። ጠላት ለክፉ ያደርግብናል፣ እግዚአብሔር ለበጎ ያደርግልናል። ምን ይላል ታላቁ የቤተ ክርስቲያን ሊቅ ቅዱስ አግናጤዎስ? በዚያ ዘመን በቤተ ክርስቲያን ላይ ስደት ባይነሳ ኖሮ ነው ያለው። ቀዳሜ ሰማዕት ዲያቆን እስጢፋኖስ በሰማዕትነት ባያርፍ ኖሮ ሃይማኖት አንድ ቦታ ይጸና ነበረ እንጂ ሃይማኖት አይሰፋም ነበረ። ነገር ግን ስደት መከራ በቤተ ክርስቲያን ላይ በመነሳቱ ክርስትና የበለጠ ተስፋፋች። የክርስቲያኖቹ ቁጥር የበለጠ በዛ ብሎ ነው የተናገረው። እርግጥ ነው ቤተ ክርስቲያን ቀዳሜ ሰማዕት ዲያቆን እስጢፋኖስን አጥታ ነበረ። በዚያ ጊዜ ሌሎች ክርስቲያኖችም አጣለች። ታላቁን ሐዋርያ ማኅቶተ ቤተ ክርስቲያን የተባለውን የቤተ ክርስቲያን ፋኖስ የተባለ እስከ ሦስተኛው ሰማይ ድረስ የተነጠቀ ምስጢር የተመለከተ ጸጋው ለልብሱ የተረፈ ሳውል ይባል የነበረው ሐዋርያው ቅዱስ ጳውሎስን ደግሞ ቤተ ክርስቲያን አግኝታለች። እግዚአብሔር እንደዚህ ነው ድንቅ ሥራ የሚሰራው። ቀዳሜ ሰማዕት ዲያቆን እስጢፋኖስ ሲወገር ከወጋሪዎቹ ጋር ተስማምቶ ልብስ ይጠብቅ ነበር፣ ድንጋይ ያቀብል ነበር ጎበዝ ስለሆነ። ነገር ግን እግዚአብሔር ሲጠራው ታሪኩን ሲለውጥ ኋላ የሚያሳድደውን ክርስትናን ይሰደድለት ጀመረ። የሚያሳድዳቸውን ክርስቲያኖችን ይሰደድላቸው ጀመረ። የሚጠላውን ወንጌልና መስቀል ይዞ ወንጌሉን እየመሰከረ መስቀሉን ተሸክሞ መሰደድ ጀመረ። ኋላም በሰይፍ ተቀልቶ ሞተ፣ በክብር አረፈ። ይህንን ማለት ነው ብዙዎቹ ተሰደዋል፣ መከራ ተቀብለዋል። ዛሬም ክርስቲያኖች ስደት አለ፣ መከራ አለ። ሊቀ ሐዋርያት ቅዱስ ጴጥሮስ እንደዚህ እያለ ይመክር ነበረ። እስቲ ከኔ ጋር በሉ የተጠራችሁለት በሉ ለዚህ ነውና
ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። በክርስቶስ ክርስቲያን በወልድ ውሉድ ተሰኝተን የተጠራ ነው። የእግዚአብሔር ልጆች የተባልነው ለዚህ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ምሳሌውን የተወልን ክርስቶስ ነው። አሰረ ፍኖቱን ፍለጋውን እንድንከተል ማለት ነው። መከራ ተቀብሎ መከራ እንዳለብን አሳይቷል። ተሰዶ ስደት እንዳለብን አሳይቷል። ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ እውነተኞቹ የሃይማኖት አባቶች፣ ሊቃውንተ ቤተክርስቲያን፣ ክርስቲያኖች እየተሰደዱ ነው። ይቺን ቤተክርስቲያን እኛ ዘመን ያደረሷት ብዙ ዋጋ ተከፍሏል። ስጋቸው እየተቆረሰ፣ ደማቸው እየፈሰሰ፣ አጥንታቸው እየተከሰከሰ፣ በአጥንታቸው ብዕርነት፣ በደማቸው ቀለምነት ሃይማኖትን ጽፈው ነው ያወረሱን። ክብር ይግባቸው ጻድቃን ሰማዕታት፣ በረከታቸው ይደርብን። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ዛሬም ስደት አለ። ያለንበት ዘመን መጨረሻው ዘመኑ ዋዜማ ላይ ነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ነው። እንዲህ ብሏል ራሱ አምላካችን ኢየሱስ ክርስቶስ ስለ ዓለም መጨረሻና ስለ ዳግም ምጽአቱ ምልክት በሚናገርበት ጊዜ የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያን ጊዜ አለ ለመከራ አሳልፈው ይሰጧቸዋል። ለምን አሳልፈው ይሰጧቸዋል? ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ አለ። በዚያን ጊዜ ማለት አሁን እንደዚህ ነው። ለመከራ አሳልፈው ይሰጡናል፣ ይገድሉናል። ለምን? ስለ ስሙ። ምክንያቱ ነው። በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንሰበሰብ፣ ስለ ስሙ ስለምንመሰክር፣ ስለምንዘምር፣ ጽድቅን ለመስራት ስለምንፍጨረጨር እንደ ወንጀለኛ ተቆጥረን የክርስትናችን ምልክት ማተባችን እየታየ መስቀሉ እየታየ አንገታችን ላይ ያጠለቅ ነው መስቀል አይተናል እኮ ዛሬ ነው። ብዙዎች የቤተ ክርስቲያን አገልጋዮች፣ የሃይማኖት አባቶች፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት ክርስታቸው ሲፈናቀሉ አላየንም? በግብ ሲገደሉ አላየንም? እንደ በግ እንደ ዶሮ ሲታረዱ፣ እንደ ጎመን ሲቀረድዱ፣ በቁማቸው በእሳት ሲቃጠሉ፣ በሰይፍ ሲቀሉ አይተናል እኮ። ክርስቲያን እዚህ አይኖርም። የክርስቲያን ልጅ እዚህ አይወለድም፣ እዚህ አያድግም፣ ጭራሽ እዚህ አይቀበርም ሲሉ አይተናል እኮ። እንዳይደንቃችሁ ይሄ ነው የተጻፈው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። ስለ ስሙ መሰደድ እንደ ወንጀል ተቆጥሮብን በገዛ ሀገራችን ስደተኞች ነን። ዛሬም በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ላይ ታላቅ ስደት ሆኗል። መከራ ነው። መስቀል ላይ ያለችው ቤተክርስቲያን አረማውያኑ እያሳደዷት ነው። መናፍቃኑ እያሳደዷት ነው። ባለ በሌለ ነገራቸው ተስማምተው አንዱ ነው ይህችን ቤተክርስቲያን ለማፍረስ፣ ይህችን ቤተክርስቲያን ለማጥፋት ግን በፍጹም አይሳካላቸውም። አይዟችሁ፣ አትደንግጡ። በተቃዋሚዎች ብሎ በአንዳች ነገር እንኳን አትደንግጡ። ይህ ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ክብረ ምስጋና ለአምላካችን ለእግዚአብሔር። ፊልጵስዩስ ምዕራፍ 1 ቁጥር 28 በተቃዋሚዎች አትደንግጡ። ቤተ ክርስቲያን በሚቃወሙ፣ ክርስቲያኖችን በሚቃወሙ፣ በሚያሳድዱ፣ ወንጌል በሚጠሉ በጣም እኮ ፈታኝ ነው እኮ ዛሬ። አንዳንድ ቦታ እኮ በዓል ማክበር አልቻሉም እኮ ክርስቲያኖች። በገዛ አገራቸውና ርስታቸው ሲሰደዱ እያየን ነው።
ሲፈናቀሉ ሲገደሉ ያየን ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ለአምልኮቱ የተንበረከኩ ለክብሩ እየዘመሩ በቃል ኪዳን ታቦት ፊት የተገደሉ አሉ አይደል? በግፍ ስንቱን ልንገራችሁ። እኔ እኮ መጽሐፍ እየጠቀሱ ከምነግራችሁ በላይ ዛሬ እኮ በድርጊት እያየን እኮ ዘመኑን መዋጀት እኮ የተነገረው ቃል እየተፈጸመ ነው። ግን አይዟችሁ አንጠፋም፣ እንዲያውም ገና እንሰፋለን፣ ገና እንበዛለን፣ ገና እንበረታለን። ክርስቲያንና ሚስማር በተመታ ቁጥር እየጠበቀ እየጠነከረ እየጸና ነው የሚሄደው። ክብር ምስጋና ለአምላካችን ለእግዚአብሔር። መከራ ያጸና። አንዳንዶቻችን አንቀላፍተን ነበር በስንፍና። መከራው ሲመጣ ፈተናው ሲመጣ ነቅተናል፣ ሁላችንም ተነስተን። ስሜታዊ መሆን ግን የለበትም። ስር ሰደን ማደግ አለብን። በተደላደለውና በጸናው መሰረት ላይ መቆም አለብን። ስለ ስሙ ስደት አለ፣ መከራ አለ፣ ፈተና አለ። ይገፉናል፣ ይገፉናል፣ ይገርፉናል፣ ያስሩናል፣ ሊገሩንም ይችላሉ። እስከዚህ ድረስ መሰደድ አለ፣ እስከ ሞት ድረስ። ግን የኛ ድርሻ መጽናት ነው፣ መቆም ነው፣ መበርታት ነው። ስንሰደድ ስደቱን መከራውን እንዴት አድርገን እንቀበለው ነው ጥያቄው። የምንሰደደው በሃይማኖት ጉዳይ ነው፣ በአምላካችን በእግዚአብሔር ስም ጉዳይ፣ በጽድቅ ጉዳይ፣ በምግባር ጉዳይ ነው፣ በሌላ ጉዳይ አይደለም። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም ይላል በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን መስለን ማለት የሱን ፈቃድ እየፈጸምን እንደ ቃሉ ከኖርን ፍለጋውን ከተከተልን ያው እንሰደዳለን። በዚህ ምድር ላይ እንዲሆኑ ነው መሰደድ፣ እሱን እየመሰሉ መኖር። ምን ብሏል ቅዱስ ጳውሎስ? እኔ ክርስቶስን እንደምመስል እናንተ ምንን ምሰሉ ነው ያለው። አምላካችን እንድንመስለው በቸርነቱ ይርዳል። ፍቅር ነው፣ ትህትና ነው፣ መመረጥ ትህትና ነው። ትዕግስትን አስተምሯል፣ ይቅር ባይነትን አስተምሯል፣ የዋህነትን ደግነትን አስተምሯል። እሱን መምሰል ማለት እሱ እንደተመላለሰ መመላለስ ነው በዚህ ምድር ላይ። እሱን አብነት አድርጎ ፍለጋውን መከተል። ይሄንን ያለው ስደቱ ሲመጣ፣ መከራው ሲመጣ፣ ፈተናው ሲመጣ ስለሚያሳድዱን መጸለይ ነው ያለብን። ስለሚያሳድዷችሁ ጸልዩ ነው የሚለው የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ። አምላካችን ኢየሱስ ክርስቶስ በቃል ተናግሮ ብቻ አልተውም። እስከ መስቀል ድረስ ላሳደዱት ጸለየ እንዲያድርጉ ሲል ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ። ቀዳሜ ሰማዕት ዲያቆን እስጢፋኖስን በድንጋይ የወገሩ ሲገርሉት ደሙን ለሚያፈሱት፣ ስጋውን ለሚቆርሱት፣ አጥንቱን ለሚከሰክሱት በምድር ላይ ልትኖር አይገባህም፣ ሞት ነው የሚገባ እያሉ በጭካኔ እንደዚህ አድርገው ለሚወግሩት ምሕረት ለመነ። ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው ነው ያለው። እንዲህ ማለት ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 59 ጀምሮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን መሰለው። አብነት አድርጎ ለገዳዮቹ ምሕረት ለመነ። ገብቶታል ክርስትና ማን ነው? እየሞተ ደሙ እየፈሰሰ ስጋው እየተቆረሰ ግቢ ነፍስ ውጭ ነፍስ ውስጥ ሆኖ አጣብቂኝ ውስጥ ሆኖ ሞት አፋፍ ላይ ሆኖ ለገዳዮቹ ምሕረት የሚለምን ስለሚያሳድዱት የሚጸልይ ሰው ማን ይሆን? እውነተኛ ክርስቲያን፣
ፍጹም ክርስቲያን እንዲህ ያደርጋል። እኛም ለገዳዮቻችን ለአሳዳጆቻችን ምሕረት እንድንለምን በቸርነቱ ይርዳን። እንዲህ እያደረግን የሚረግሟችሁን መርቁ ነው። አንዳንዶቻችን እንኳን ልንመርቅ እጥፍ ነው ለመርገም መነሳ። ይህ ከሆነ ክርስትና አልገባ ነው። ሮሜ ምዕራፍ 12 ቁጥር 14 የሚያሳድዷችሁን መርቁ መርቁ እንጂ አትርገሙ ይላል። መከራው፣ ፈተናው፣ ስደቱ ሲመጣ እግዚአብሔር ፈቃዱ ከሆነ ያን መከራ፣ ያን ፈተና፣ ያን ስደት ከኛ እንዲያርቀው መለመን፣ ካልሆነ ግን እንዲያጸናን መለመን፣ እንዲያበረታን ኃይል እንዲሰጠን መለመን ከኛ የሚጠበቀው ይሄ ነው እንጂ ሲያሳድዱን ሲገፉን ተስፋ እየቆረጥን እያማረርን የማይገባ ነገር እየተናገርን መመላለስ የለብንም። ስለ ጽድቅ የሚሰደዱ ብፁዓን ናቸው። አምላካችን ከጠላቶቻችን እጅ ከአሳዳጆቻችን እጅ እንዲያድነን መለመን፣ ደግሞ መልካምን እያደረግን ነፍሳችንን ለታመነ ፈጣሪ አደራ መስጠት። ቅዱስ ጴጥሮስ በመልእክቱ የጻፈው ይህንን ነው። አንደኛ ጴጥሮስ ምዕራፍ 4 ቁጥር 19 ላይ ስለዚህ ደግሞ ይላል እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። ለአብነት እኮ ነው አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ያለው ክርስቶስ። ቀዳሜ ሰማዕት ዲያቆን እስጢፋኖስ ጌታ ሆይ ነፍሴን ተቀበል ያለው። እስከ ሞት የሚያደርስ ስደት መከራ እንኳን ቢመጣ ነፍሳችንን ለታመነ ፈጣሪ አደራ መስጠት፣ መከራ እየተቀበልን ታምነን ማለት ነው። ይህንን ማድረግ ይህንን አድርገን ስንገኝ እግዚአብሔር በጠላቶቻችን ላይ በጊዜው ይፈርዳል፣ ይበቀላቸዋል። አያመልጡም፣ የጊዜ ጉዳይ ነው። እኛ ግን ልብ እንዲሰጣቸው ወደ እግዚአብሔር እንዲመለሱ እንጸልይ፣ እንማጸን። እንዲህ ተብሎ ተጽፏል። እግዚአብሔርን በማመን ስንጠብቅ እግዚአብሔር እንዲህ ያደርጋል። እስቲ ከኔ ጋር በሉ፣ እግዚአብሔር ግን በሉ እንደ ኃያልና እንደ ጨካኝ ከኔ ጋራ ነው። ስለዚህ አሳዳጆቼ ይሰናከላሉ፣ አያሸንፉምም፣ አይከናወንላቸውምና በጽኑ እፍረት ያፍራሉ፣ በማይረሳ በዘላለም ጉስቁልና ይጎሳቆላሉ ነው የሚለው ትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ላይ። እግዚአብሔር ከኛ ጋር ነው። ጊዜው ሲደርስ በአሳዳጆቻችን ላይ እግዚአብሔር ይፈርዳል። ለጊዜው ነው ስደት፣ ለጊዜው ነው መከራ። የጥቂቱ ጊዜ መከራችን የዘላለም ክብራችን ዋዜማ ነው። የጥቂቱ ጊዜ ሐዘናችን የዘላለም ደስታችን ዋዜማ ነው። ዛሬ በምድር ላይ ከቤታችን ከርስታችን እንሰደድ እንፈናቀል ይሆናል። እስከ ሞት ድረስ ያሳድዱን ይሆናል። በገፉን ቁጥር ባሳደዱን ቁጥር ግን የሚያስገቡን ወደ እግዚአብሔር መንግሥት ነው። ክብር ምስጋና ለአምላካችን ለእግዚአብሔር። እስመ በብዙ ሕማም ሀለወነ ንብአ ለመንግሥተ እግዚአብሔር ነው የሚለው። ወደ እግዚአብሔር መንግሥት በብዙ መከራ እንገባለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ከዚያ ማንም አያወጣንም። ምናልባት አሁን እንደፈለጋቸው ይጫወቱብን ይሆናል።
ብቻኛ እንጽና፣ ጥቂት ጊዜ ነው መከራው። ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት። መንግሥተ ሰማያት የእነርሱ ናትና። ምን እናገኛለን? ምን እንቀበላለን ስልን መንግሥተ ሰማያትን ነው የምንቀበል። ከገቡ መውጣት ካገኙ ማጣት የሌለባትን በሰው ዓይን ያልታየች በሰው ልብ ያልታሰበች በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያትን ነው የምንቀበለው። ይሄን ተስፋ እናድርግ። የተነሳንበትን የመጽሐፍ ቅዱስ ክፍል እናንሳውና እንጠቅልለው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁ ሲያሳድዷችሁ በእኔም ምክንያት በማ ምክንያት? በእኔ ምክንያት አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። መሰደድ ስለሱ ነዋ። ክፉን ሁሉ በውሸት ሲናገሩባችሁ። በምን ሲናገሩባችሁ? በውሸት ያለ ስማችን ስም ሲሰጡ። ቅዱሳን ሆነን እርኩሳን ካሉ፣ አማኞች ሆነን ከሃዲዎች ካሉ፣ ትሑታን ሆነን ትዕቢተኞች ካሉ፣ በንጽሕና እየኖርን ሌቦች ካሉን ያን ጊዜ ደስ ይበለን። በውሸት ሲናገሩባችሁ ብፁዓን ንዑዳን ክቡራን የተመሰገናችሁ ናችሁ አለ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ። እግዚአብሔርን እናመስግን። ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ቅዱሳን ነቢያት ስደተኞች ነበሩ። ቅዱሳን ሐዋርያት ስደተኞች ነበሩ። እኛም ስደተኞች ነን። በቃ ጻድቃን ሰማዕታትም ስደተኞች ነበሩ። ቤተ ክርስቲያን በምድር ላይ ስደተኛ ናት። ግን አይዟችሁ፣ ይሄም ያልፋል። ስለ ጽድቅ የሚሰደዱ ብፁዓን ናቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 10 አምላካችን እግዚአብሔር ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀብለን እስከ መጨረሻው ቅታ ድረስ ታምነን እንድንኖር በቸርነቱ ይርዳን። የሁላችንንም መጨረሻችንን አምላካችን እግዚአብሔር ያሳምርልን። ይቆየን። Allah